ሰው እንዲወድ ከሀሰን ጋር ጥላቻ ስላለ ጥላቻ እንዲያነሱ ሆኖ ሀሰንን ወደ ሀይሚ ፍጹምን ወደ ብሩክ እነሱ በጣም ብልጥ ናት። በጣም ሀሰን አሁን እኛ ጎረቤት ላይ እንደዚህ እንደ ሀሰን የሚያወራ ልጅ አለ እንደመጣለት በቃ ሰው ላይ ይሄ ነገር ምን ይፈጥራል አይል ሀሰን አፍ እንዲያመጣ ስለሚያወራ ከዚህ በፊት እሱ ወደንዚ እኮ ይሳደባል። ቪዲዮ ይዞ ቁጭ ብሎ ይሳደባል። ለዛ ዛሬም ራሱ እኮ እያወራ ነበር። ዛሬ ራሱ የብሩኬን ወደስ እየተሳደበ ነው። አላየሽም? እያወራ ነበር። ይዋ መልስ እየሰጠ ነው። መልስ ይሰጣል። እሱ ቁጭ ብሎ ስለሚሳደብ ደግሞ እኔ ራሱ ሀሰንን እኔ ሞችን ሰብስክራይብ አላረገው ሀሰንን እና ሚፍታን አይኔ አላረገው። አሁን ከሁሉም አነሳለሁ። ከቤቴ አላነሳም። ፍጹሜ አነሳለሁ። ዘር ማንዘሩን አነሳለሁ። እኔ አልፈልግም። ማፍትን መሰለኝ በራሴ ስልክ የራሳችንም ስልክ እኮ ነው ያሳበደን። እነሱ ምን አደረጉ? አየሽ እኔ ግን እዳለሁ እንጂ ግን እኔ አላነሳም። ያረጋል መልካምነት ለራስ ነው። ግን አላነሳም። ግን አነሳለሁ ላለሁ እንጂ እኔ ማርክን ለምን ቪዲዮ ላይም ሰብስክራይብ ነው። ግን ሁሉም ሰብስክራይብ ነው። አሁን እኮ ይኸው አንዳንድ ሰው ያጣው ነገር ምንድን ነው? ሰብስክራይብ አግኝቶ ቪው የለውም፣ ቪው ያለው ሰብስክራይብ የለውም። እነሱ አሁን እነ ብሩኬ ዛሬያቸውን ማመስገን ብቻ ነገር ከብሩኬ ከሀይሚ ከአብረያም ውጭ ሌላ ቪው ያለ ማን አለ? ማንም እኮ ቪው የለም እኮ። እነሱ አሁን ባላቸው አመስግነው መጥፎ ነገር ባያመጡስ? እሺ ማናት? እቺ ማናት? አዎ ይሄ እንደዚህ አትበይ። ብር ወዳጅ ናቸው። እንትና ፍቅር የምትባል ልጅቷን ታውቃለሽ አይደል? እንትን ባለፈው ሀቢባ ቤት የገባችዋ እሷ አሁን 90 ስንት እንደሆነ እየገባችው ከዛ 90 ከገባች በኋላ ሀይሚ ይኸው 350 ልትገባ ነው እኮ። የሰው መውደድ ሰጥተዋቸዋል፣ ግን እነሱ በዚህ በመውደድ አልተጠቀሙም። በሰው መውደድ አይደለም እኮ እንደፈለጉ ይሁኑ። ለምን በአናቱ ተተክለው አይመጡም? እኔ ከተመቸኝ ቪዲዮ ያለው ካልተመቸኝ ትቼ እወጣለሁ። ግን ይሄንን አትስሩ። አሁን ሀይሜና ብሩኬ ይሄንን ስራ መቼም አይተውም። ዛሬ ብሩኬ ምን አለ? እዩ እኮ እስከ ቤት ታውቃለች። አረጊዛ እኮ እየመጣችው ልጅቷ ልጅ ይዛ አትመጣም። ይሄ እስከ ዛሬ እኮ እዩን ይዞ ሊመጡ ይችላሉ። ለዛ ናይ ማለት እኮ ነው። አሁን ናይ ማለት ነው። ወደ አዲስ አበባ ናይ ማለት ነው። ያነገ አዲስ አበባ እንደሚትመጣ ነግረዋል ማለት ነው ዛሬ። አሁን ነገ አዲስ አበባ ስትመጣ የሰውን ልጅ እንዴት አድርጋ ይዛ ትመጣለች? ያቺስ የልጅ እናት እብድ ነች እንዴ? እስቲ እናያለን። እስቲ እያለ አይደል ብሩኬ እኮ ብለዋል። ግን እኔ የልጅ እናቱን ጓዟን ጠቅልላ ልትመጣ ታለሽ። ለምን ብሩኬ ሰው ለብር አብዷል ማለት ነው። ይሄንን ስራ ለምን እንደማይተው ያውቀሻል። አሁን የትላንትና ቪዲዮ 300 ቪው አለ። ሁሉም ቀን 300 ቪው ስላለ እነሱ የሚፈልጉት ብር ነው። ከዚህ በፊት ሰው እየተሰላቸው ከሄደ እኮ አያያቸውም። አሁን እስከ ይቋጫሉ። እንደዚህ ነው እየተባለ ነው እንጂ እንደዚህ ሁሌ ከቀጠሉ እኮ እይታ እንደ በፊቱ አይኖርም። እይታ ከሌለ ይተዋሉ እንጂ ይሄንን ሞቶም አይተውም። አሁን በዚህ ሰዓት አይተውም። ለምን ካልሽ ቪው አለ እይታ ስላለ እየሰሩ ይሄዳሉ እንጂ መቼም ነው ማይተው። ታለሽ እኔ ምን አለች በይ። እኔ ግን አሁን የልጅቷን እናት እኮ አውቃቸዋታል። የልጅቷ እናት አንዴ እኮ ገብታለች በቪዲዮ ሁለቴ ነው። አንዴ እንትና ወጥቃለች ተብላ ራሷን ሳተች፣ ልጅቷ ታመመች ተብላ የልጅቷ እናት አጠገቧ ቁጭ ብላ ነበር። ልብ ብላችሁ ካያችሁ ማ ቤት ነው የራሷ እዩ ቤት ይሁን ቢኒ ቤት ይሁን ልጅቷ ታማለች ብለው ሆስፒታል ነች ብለው ከዛ እዩ ተኝታለች። የትንሿ ልጅ እናት ደግሞ ጠገባቸው ቁጭ ብላ ነበር። ይተኛው ቤት ነበር ማ ቤት ነው። እኔ ቁርጫ ያመጣሉ ንገሬ እኮ። አሁን ሁለተኛ ደግሞ ቢኒን ይዛ ሄዳ ማለት ነው። እውነት መሆኑን የምታውቂው ትናንትና ብሩኬ ሲናገር ህፃኗን ይዞ ምን እንዳለ ተሳስቶ ታውቂያለሽ? እኔ እኮ ህፃኗን አሳድግላታለሁ አለ። ተሳስቶ አንድ ቃል አሳድግላታለሁ ለማለት ደግሞ ልጅቷም አሳድግላታለሁ እኮ አለ። የልጅቷም እናት ደግሞ ቢኒን አንድ ጊዜ እኔ ያሳይሃለሁ እሷ ቤት የለችም ብላ
ወሰደችው። ያቺ ልጅ ናት የልጅቷ ተመርኮ ልጅቷ የእንትና የእዩ አይደለችም። እዩ አልወለደችም። ብሩክም የለም። ብሩክና ሀይሚ ለዶላር ነው። እኔ እዚህ ጋር የሚያሳዝነው ግን ሊሳደቡትና ፊት ወደ ቦታ ሳዳምጥ እኛ ማስረጃ አለን ልጅቷ የሄኖክ ናት አሉ። አንቺ እውነት ነው እንዴ? ብዙ ሰው ማስረጃ አለን እያሉ የሄኖክ ልጅ ናት። የመፍታ ቤት ቪዲዮ አላየሽም? ያ ጊዜ እኮ በደንብ ወደ ራሱ እኮ አያስታውቅም ነበር። አይተሽ ከሆነ የእሷ ማርገዝ ሳይሆን የልጅቷንም ነው እንጂ ሄዳለሁ አልጨረስኩም። ለምንድን ነው የምትሄደው? እዚሁ አርፈን እንቀመጥ ሲለው ያቺ ሆዷን ተቆንዝራ የመጣች ሴት እንኳን ልጅ ወልደት አልፋለ ሆዷን ቆንዝራ መታለች እንኳን ሆን አላለም ብሩክ መታ እንዲረብሽ ያፈልግም ሄጄ ጨርሳለሁ። ግን ይሄን ስራ ኦዲየንስ ነው እኮ ሰጣቸው። ልብ ካላችሁ አንድ ጊዜ ጨርሼ እመጣለሁ አለ። እንግዲህ ሀይሚው ያልሄድም ትል ይሆን እንግዲህ ጭቅጭቅነት ቢሆን ማለት ነው። እነሱ አልጋ ላይ ይሄ ፕራንክ ነው ምናምን ብሎ ከሚመጡ ይስሩ። ጨረቃ ምን እንደሆነ ልንገርሽ፣ ይሄንን ስራ እያመጡት ማለት ነው። የሆነ ጊዜ እኮ ሀይሚ ከላይ ብተናዳ ወጥታ ነበር። የሩታ ኦዲየንስ የድሮ ፍቅረኛ አምጣ ምናምን ብላ ያመጠች ጊዜ በቃ ያ ጊዜ እየተጀመረ ስራ እኮ ነው። ያ እንደዛ ብለ እኮ አልቆየም። ኦዲየንስ ራሱ እነሱ በፍቅር ሲመጡ አለ እኔ ምን እንደሆነ ተገለጽ ጨረቃ ላይ ነው ስንት ነው? 22 ምን እንደሆነ ተገለጽ። ሀይሚ የሆነ ፕራንክ ስትሰራ አሁን በልጋ ስትሰራ ራሱ የኛ ልጆች ራሱ ማንም አይቀርም። ሀይሚ የምሳደበው ሁሉም ነው የምሳደበው። ስለዚ በዚህ ስራ ይቀጥሉበት፣ እንደ ችግር የለም። በዚህ ስራ ብሩክ ብሎ እኮ ተናግረዋል። ተይ ቀደም ድሬዳዋ ነው ሀረር ሲሄዱ ምን አለ ዛ የሆነ ልጅ ማን ሚኪ የጻፈው ስራ አለ። ከዚህ በኋላ የምንሰራው ስራ የሆነ ልጅ እኮ አይደለም ሚኪ አታውቁትም? ሚኪ ነው ሚኪ። አዎ የምንሰራው ስራ አለ። የሱ ጽሁፍ አሉ እዛ የት ሆነው ሀረር ሆነው ከዛ ተሀረር መጡ ቡታጅራ ሄዱ። ቡታጅራ እንደሆኑ ሀይሚ ይቺ ልጅ ፎቶ ላከችታ። ከዛ አዲስ አበባ ሄዱ። ከዛ ስራው እንደዛ እያለ ቀጠለ። እንግዲህ ሊያስተምሩት የፈለጉት ወኛን አስሞክረው የማዳምን ቅመምን አስመክረው የምንም ማስተምር የለም። ከዚህ የምትማሪ ነገር የለም። ግን የለም ግን ይህ እንደዚህ ይበላል ሴት ልጅ ምናምን የሚባለው እንዲያስተምር ፈልግ ምን አይነት ትምህርት ነው? ሴት ያለቀሰች ሁለቱ ሴት አንድ ወንድን ወደው ያስለቅሳል ብለው አስበውስ እንደሆነ እኮ ሆኔ እኮ ግራ ገባኝ። እንደዛ እያደረጉ አይደለም። አሁን ብሩኬና ሀይሚ ይሄ 300 ቪው እያለ ማለት ነው ቆሞ ነው ሞቶ ነው ይህንን ስራ የሚተውት። መቼም ነው ማይተውት። ሲጀመር ጨረቃ ይሻላል። ይሄዱበት፣ የምር ይሄዱበት። ምን እንደሆነ ታውቂያለሽ? በፍቅር ስመጡ ማለት ነው ማንም የሚያየው ሰው የለ፣ ሁሉም የምተች ሰው ብቻ ነው። አሁን ዛሬ ለምን ቀሩ? እዛ ሶፋ ላይ እያደረጉ ነው። አያስጠላችሁም? ይሄን ሶፋ ማየት ይስሩ። እኔ ተመችቶኝ ነው። እኛ እዚህ ዝም ብለን ቁጭ ብለን ሁልጊዜ በቃ ይሄ ህይወት እኮ ይስሩ እያላችሁ ከሰሩ ነገ ቀን ለራሳቸው ህይወት ዋጋ